የኢክሪላንስ አተገባበር እንደሚታወቀው ከሐምሌ 2018 ጀምሮ ኦዲት የማያስፈልጋቸው ፍሪላንስ አይነቶች ተግባራዊ ተደርጓል። ግብር ከፋዮቻችንም እንዴት የፍሪላንስ መጠየቅ እንደሚችሉ ነው አሁን ላይ የምናየው። ስለዚህ ግብር ከፋዮቻችን በኢታክስ አማካኝነት ፍሪላንሳቸውን መጠየቅ ይችላሉ ማለት ነው። እንዴት ሪኩዌስታቸውን እንደሚጠይቁ እናያለን ማለት ነው። ስለዚህ ግብር ከፋዮች እንደሚታወቀው የኢክሪላንስ ፖርታል ላይ በመግባት ታክስ ፔር ሰርቪስ የምትለውን ክሊክ ያደርጋሉ። ከዛ እዚህ ጋር እንደሚታየው ታክስ ፍሪላንስ የምትል ሞጁል አለች። እዛች ጋር ክሊክ ያደርጋሉ። ታክስ ፍሪላንስ ላይ የሚፈልጉትን አገልግሎት ለምሳሌ ኦዲት የማያስፈልጋቸው ፍሪላንስ የምንላቸው ቅድም እንዳልናቸው ለጨረታ ለመካፈል ሊሆን ይችላል፣ ንግድ ፍቃድ ለማደስ፣ የባንክ ብድር ሊሆን ይችላል። እነዚህን ስራዎች መጠየቅ ይችላሉ ማለት ነው። እዚህ ጋር ክሬት ኒው የምትል ሪኩዌስት አለች። ስለዚህ ክሬት ኒው ፍሪላንስ የምትለው ይነካሉ። ፍሪላንስ ታይፖች የምንላቸው ቅድም ያልናቸው ኦዲት የማያስፈልጋቸውም የሚያስፈልጋቸውም እዚህ ውስጥ ተካተዋል ማለት ነው። ኦዲት የሚያስፈልጋቸው ከመጋቢ ጀምሮ የማያስፈልጋቸውን ደግሞ ከሐምሌ 2018 ጀምሮ ተግባራዊ መደረጋቸውን ስንገልጽላችሁ ነበር። አሁን ሁሉንም በአንድ ፍሪላንስ ታይፕ ላይ ያገኛሉ። እዚህ ጋር ሁሉንም የፍሪላንስ አይነቶች ያገኛሉ። ግብር ከፋዮች የሚያስፈልጋቸውን ወይም የሚፈልጉትን የፍሪላንስ ታይፖችን በመጠየቅ ይጀምራሉ ማለት ነው። ለምሳሌ የግብር ከፋያችን የሚፈልጋቸው አገልግሎቶች ለንግድ ፍቃድ ማደስ ከሆነ ንግድ ፍቃድ ቢዝነስ ላይሰንስ ነው ይላል። እዚህ ጋር ሪኩዌስቱን ይጠይቃል። ከዛ ግብር ከፋያችን ቅሬታዎች ካሉት ወይም ቅሬታ የገባባቸው ካሉ እዚህ ጋር የቅሬታ ማስረጃዎችን አታች ማድረግ ይጠበቅበታል ማለት ነው። እዚህ ጋር ካፕቸር ኦብጀክሽን የምታለች ግብር ከፋያችን በኦዲት ጊዜ ቅሬታ ላይ መሆኑ ማስረጃዎችን አታች እንዲያደርግ ነው። ሴፍ ሲለው ማንኛውንም አታችመንቶችን መቀበል የሚያስችል ነው ማለት ነው። ግብር ከፋዮች ማስረጃ አለኝ የሚላቸው ማስረጃዎች እዚህ ጋር አታች ማድረግ ያስችለዋል ማለት ነው። ለተቋሙ የሚያስፈልጋቸውን መረጃዎችን ማቀበል የሚያስችለው አታችመንቶችን እዚህ ጋር አለለት ማለት ነው። አሁን የጠየቀውን ፍሪላንስ በትክክል ካረጋገጠ በኋላ ወደ ተቋሙ እንዲሄድ ሰሚት ሪኩዌስት ማድረግ አለበት ማለት ነው። የጠየቀው ጥያቄ ደግሞ ልክ አለመሆኑ ካረጋገጠ ደግሞ ምን ማድረግ ይችላል ማለት ነው? ሪሙቭ ማድረግ ይችላል ማለት ነው። ይህ የሚሆነው ከመጠየቁ በፊት ነው ማለት ነው። እዚህ ጋር አሁን ማረጋገጥ ያለበት ነገር ሰሚሽን አይዲ ከማግኘት በፊት ነው ማድረግ ያለበት ማለት ነው። ስለዚህ ሰሚሽን አይዲ ከማግኘት በፊት ሪሙቭ ማድረግ ይችላል። ነገር ግን እርግጠኛ መሆኑ ሪኩዌስቱ ትክክለኛ መሆኑን ካረጋገጠ ምን ያደርጋል? ሰሚት ይለዋል ማለት ነው። ሰሚት ስለው ምን ያደርገዋል? ሲስተማችን ምን ያደርገዋል? ሰሚሽን አይዲ እና ሰሚሽን ዴት ይሰጠዋል ማለት ነው። ስለዚህ መቼ እንደጠየቀ በስንት ሰዓት እንደጠየቀ ይሄ ሪኩዌስቱን እንዲያየው ያደርጋል ማለት ነው። ስለዚህ ግብር ከፋዩ ሪኩዌስቱን ጠይቋል። ከተቋማት ጋር ያለው የሰሚሽን አይዲ እችኛዋ የሱ የግብር ከፋያችን ሰሚሽን አይዲ ናት። ቀጥታ ወደ ተቋማችን ታክስ ማዕከላት ሄዷል ማለት ነው። ማረጋገጫው የሰሚሽን አይዲ ማግኘቱን ነው። ስለዚህ በዚህ ሰሚሽን አይዲ ማለት መቼ እንደጠየቀ ስንት ሰዓት እንደጠየቀ ቼክ ማድረግና ማረጋገጥ ይችላል ማለት ነው። ተቋሙ ደግሞ ይሄ ሰሚሽን አይዲ ልክ እንደደረሰው ለክፍሎች አሳይን ያደርጋል ማለት ነው። አሳይን አድርጎ ዕዳን መኖሩን ካረጋገጠ በኋላ የክሊራንስ ሰርቲፊኬቱን አፕሮቭ ያደርግለታል ማለት ነው። ተቋማት በኤፒአይ ከኛ ሲስተም ጋር ካልተገናኙ ማረጋገጥ ያለባቸውና ቼክ ማድረግ ያለባቸው ነገሮች ኪውአር ኮድ ነው። ኪውአር ኮዱ ላይ ስካን በማድረግ ኬት ተቋም እንደወጣ የትኛው ስም እንደሆነ ስሙን ጭምር ፍሪላንሱን አይነት ጭምር የሚገልጽበት ማረጋገጫ ስላለው እያንዳንዱ ተቋማት በሃርድ ኮፒ መጣውን የፍሪላንስ አይነት ቼክ ማድረግና ማረጋገጥ ይችላሉ። ሌሎች ተቋማት ደግሞ ከኛ ጋር በኤፒአይ አማካኝነት ሼር በመደራረግ ፍሪላንሱን ማረጋገጥ ይችላሉ። ኤፒአይ ያልተገናኙ ተቋማት ካሉ ደግሞ ምን ማድረግ ይችላሉ? ሃርድ ኮፒውን ቬሪፊኬሽኑን ኪውአር ኮዳን በመጠቀም እያንዳንዱ ፍሪላንስ ኬት መውጣቱን የሚያረጋግጥ ነገሮች ናቸው። ሌላኛው ከፊርማ አንጻር ግብር ከፋዮቻችን ዲጂታል ሲግኒቸር ነው እዚህ ጋር የምናየው። ዲጂታል ሲግኒቸር እና ዲጂታል ማህተብ ነው እዚህ ጋር ያየነው ማለት ነው። ምንም አይነት ማህተብም ሲግኒቸሮችም ዲጂታል መሆናቸውን መግለጽ ፈልጋለሁ። አመሰግናለሁ። سنقبر قبر